አዲስ ቀን ላይ ናችሁ ተመልካቾች ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ ነው። አብራችሁ ስላላችሁ አሁንም ከልብ እናመሰግናለን። እንቀጥላለን። አሁን የዶስትሪ መረጃዎችን የምንከታተልበት ሰዓት ነው። ባልደረባችን ሰለሞን ከበደ በመግቢያው ላይ ያስተዋወቀን ጉዳዮች ይዞ ተመልሶ ተገናኝተናል። ሶል በድጋሚ እንኳን ደህና መጣ። እንኳን ደህና ቆያችሁ። መቀጠል ይቻላል። መልካም። ኢትዮጵያ እንግዲህ በተለይም ጉባ ላይ ከተበሰሩት ትልልቅ ፕሮጀክቶች መካከል አንዱና ዋነኛው የሆነው የኒኩለር ኃይል ከህዳሴው ግድብ የማይተናነስ ኃይል የሚያመነጭ የኒኩለር ኃይል መሰረተ ልማት ወይ የኒኩለር ፕላንት እንደሚተከል ጠቅላይ ሚኒስትሩ ማብሰራቸው ይታወሳል። ከዛም በኋላ እንግዲህ ወደ ተግባር ተገብቶ የተለያዩ ሂደቶች እየተላለፉ ነበረ። አሁን ከሰሞኑም ደግሞ የማስጀመሪያ መርሃ ግብሩም ተከናውኗል። ይህን ተከትሎ በትናንትናው ዕለት ምሽት ላይ የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር የሆኑት ማሪያኖ ግሮሲ መግለጫ ሰጥተዋል። እሳቸው በመግለጫቸው እንግዲህ በዋናነት ያነሷቸውን ጉዳዮች ስንመለከት የመጀመሪያው የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ከኢትዮጵያ ጎን በተለይ ኢትዮጵያ ለምትገነባው ለሰላማዊ አገልግሎት የሚውል የኃይል ማመንጫ የኒኩለር ፕላንት ወይም ደግሞ የኒኩለር መርሃ ግብር እንግዲህ ሙሉ ድጋፍ እንደሚያደርጉ አንስተዋል። ከዛ ባለፈ ግን አሁን ላይ ጅማሬው በመሳካቱ ለጠቅላይ ሚኒስትር አብይ አህመድ እንደዚሁም ደግሞ ለኢትዮጵያ መንግስት ለጅማሬው እንኳን ደስ አላችሁ ብለዋል። እንግዲህ ከፍጻሜ እንደሚደርስ ያላቸውንም ተስፋ ነው ያነሱት። አሁን ላይ ዓለም በስፋት ከሚጠቀምባቸው የኃይል ማመንጫ ቴክኖሎጂዎች አንዱ የኒኩለር ኃይል ነውና በዚህም አስተማማኝ የሆነ ኃይል ማግኘት ይቻላል። ከሌሎቹ የተለያዩ መንገዶች ኃይል ከምናገኝባቸው የተሻለ ኃይል ማውጣት የሚችልም ነው። ለምሳሌ ከውሃም እንደዚሁ ከነፋስም ከፀሐይም ከምናገኛቸው ኃይሎች በተሻለ መልኩ እስከ 92% ያክል አቅሙን አውጥቶ መጠቀም የሚያስችለን ነውና ኢትዮጵያ እንግዲህ ከህዳሴው ግድብ የማይተናነስ የኒኩለር ኃይል ማመንጫን እንደምትገነባ ተሰምቷል። ይህም እንግዲህ ትልቅ ብስራት መሆኑን እሳቸው አንስተዋል። ኮሚሽንም ተቋቁሟል። የኢትዮጵያ የኒኩለር ኢነርጂ ወይም ደግሞ የኒኩለር ኃይል ኮሚሽንም ተቋቁሟልና ኮሚሽኑም ወደ ስራ ገብቷል። እሳቸው በትናንትናው ዕለት ያስተላለፉት የእንኳን ደስ አላችሁ መልእክትም ብዙዎች የተጋሩት ነበር። እንግዲህ ቀደም ብሎ ስለ ዲፕሎማሲ እያነሳን ስለነበር አንዱም ውጤት ነው። ከፍ ያሉ ነገሮችን መስራት ሲታሰብ ቀደም ሲል እንዳልነው ህልማችን ላይ የሚቆሙ የተለያዩ ጋሬጣዎች ቢኖሩም ግን ደግሞ ያን ህልማችን የተረዱ አካላት ከጎናችን ላይ ሰለፉ አይችሉም እና እውነት ነው። ይሄም እንደ ዲፕሎማሲ ድል መቆጠር የሚችል ጉዳይ ነው ብዬ አስባለሁ። ትልቅ ተጽዕኖም ያለው ነው። በትክክል የህዳሴው ግድብን ሲገነባ ኢትዮጵያ በርካታ ጫናዎች ደርሰውባት ነበር አይደለም። ያን ሁሉ አልፋ የህዳሴው ግድብ በተመረቀበት ቀን ነው ደግሞ እነዚህ ሜጋ ፕሮጀክቶች ይፋ የተደረጉት ወይም ደግሞ የተበሰሩት። ስለዚህ አሁንም ኢትዮጵያውን እያደረገች ለአፍሪካ ምሳሌ የሆነች የህዳሴው ግድብ አሁን ትልቅ መነቃቃትን የፈጠረ ነው። በተለይ በዚህ በሃይድሮ ፓወር ፕሮጀክቶች ለአፍሪካ ለተለያዩ ሀገራት ምሳሌ የሆነች ነው የምትገኘው ኢትዮጵያና ሌሎችም ሀገራት ወደዚህ ግንባታ ውስጥ እየተሳተፉ ነው የሚገኙት። በአካባቢያቸው ባሉ ወንዞች ላይ የኃይል ማመንጫዎችን በተለይ ይሄ በተፈጥሮ ወይም ታዳሽ በሆነ የተፈጥሮ ኃይል የማመንጨት ሂደት ላይ እንግዲህ ብዙዎች እየተሳተፉ ነው የሚገኙት። ይህም እንግዲህ አንዱ ይሆናል ማለት ነው። ኢትዮጵያ ውስጥ የኒኩለር ኢነርጂ የምናይበት ጊዜ ሩቅ እንደማይሆንም ይጠበቃል። እሳቸውም እንኳን ደስ አላችሁ መልእክታቸውን አስተላልፏል። ወደ ቀጣዩ የሀገር ውስጥ መረጃችን ስናልፍ 7ኛው ሀገራዊ ምርጫ የሚደረግበት ቀን ታውቋል ማለት ነው። በትናንትናው ዕለት ብሔራዊ ምርጫ ቦርድ ከዚህ ጋር በተያያዘ ሰፋ ያለ መግለጫን ሰጥቷል። ግንቦት 24 ቀን 2018 ዓ.ም ደግሞ 7ኛው ሀገራዊ ምርጫ የሚደረግበት እለት መሆኑ ተሰምቷል። ምርጫው ከተደረገ ከ10 ቀናት በኋላ ደግሞ ሰኔ 4 የምርጫ ውጤት ይፋ ይደረጋል ተብሏል። ከዛ ፊት እንግዲህ የሚኖሩ የተለያዩ የምርጫ ቅስቀሳ ሌሎችም መርሃ ግብሮች ይኖራሉ። እንግዲህ የመጀመሪያው የዚህ የምርጫ ቅስቀሳ መርሃ ግብሩ ከጥር ጀምሮ እስከ ግንቦት 19 ድረስ እንደሚቀጥል ተሰምቷል። የመራጮች ምዝገባ ደግሞ ከየካቲት 1 እስከ መጋቢት 1 ይደረጋል ተብሏል። የእጩዎች ምዝገባም እንደዚሁ የሚከናወንበት መርሃ ግብር ተቀምጧል ማለት ነው። ብሔራዊ ምርጫ ቦርድ ይህን መረጃ ካጋራ በኋላ በርካቶች በማህበራዊ ትስስር ገጾች በስፋት ሲያጋሩት የነበረ ጉዳይ ነው። እንግዲህ ምርጫ ቦርድ በቀጣይም በተከታታይ ስለ ምርጫው የተደረጉ ዝግጅቶችንም ይፋ እንደሚያደርግ ይጠበቃል። እንግዲህ 7ኛው ሀገራዊ ምርጫ የሚደረግበት ቀን ይፋ መደረጉንም እንደዚሁ ብዙዎች በማህበራዊ ትስስር ገጾች ዋና ዋናዎቹ ሚዲያዎችን ጨምሮ ሲያጋሩት የነበረ ጉዳይ ነው ለማለት እንችላለን። ወደ ባህር ማዶ መረጃዎቻችን እናምራ። ዶናልድ ትራምፕ ወደ ዋይት ሀውስ ካመሩ በኋላ በተለይ ከምዕራባውያን አጋሮቻቸው ከሚባሉት ወይም ደግሞ በኔቶ ጥምረት በሌሎችም መንገዶች አንድ አይነት አቋም ያራምዳሉ ከሚባሉት አውሮፓውያንም ሀገራት ጋር ጭምር የተለያዩ ሰጣ ገባዎች ሲትገቡ እንመለከታለን። ለምሳሌ እሳቸው በተለይ የሩሲያ ዩክሬን ጦርነት ረዘም ላለ ጊዜ መቆየቱ ምክንያት አድርገው የሚያነሱት የአውሮፓውያኑን እንደዚሁም ደግሞ ከሳቸው ፊት የነበሩት ፕሬዚዳንት ጆ ባይደን ለዩክሬን ሲያደርጉት የነበረው ድጋፍና ጦርነቱን ከማስቆም ይልቅ እንደው ማገዶ ማቀበል ወይም ደግሞ ነዳጅ ማርከፍከፍ ነበር የያዙት ሲሉ አንስተዋል። በተለይ
ጆ ባይደን ወደ 350 ቢሊዮን ዶላር ለዩክሬን መስጠታቸውን በተደጋጋሚ ያነሱታልና እንደ ከረሜላ መግዣ አንስተው ነው የሰጡት በሚል በተደጋጋሚ ይወቅሳሉ። በእርግጥ እሳቸውም እንግዲህ ቃል ከገቡት ነገር አንጻር አሁንም ጥያቄ ይነሳባቸዋል። ዋይት ሀውስ በገባው በ24 ሰዓታት ውስጥ ይህ ጦርነት ያቆማል ብለው ነበር። አሁን እንግዲህ ወደ 7 ወር እየደረሰ ነው ስልጣኑን ከተቆጣጠሩ። ነገር ግን አሁንም ይህ ጦርነት መባቻውን አላገኘም። እስካሁን ሁለቱም ሀገራት በተለያዩ ጊዜ ጥቃት ሲሰነዝሩ እንሰማለን። በርካታ ንጹሃን የተጎዱበትም እንደሆነ እናውቃለን። ከዛ ባለፈ እንግዲህ በተደጋጋሚ የሚደረጉ የድሮን ጥቃቶች ደግሞ በተለያዩ መኖሪያ ህንጻዎች ላይ ሌሎችም ቦታዎች ላይ ያረፉ ንጹሃን ሲጎዱ የተመለከተበት ነው። እንግዲህ እሳቸው አሁንም የተለያዩ ስምምነት ላይ ያደርሳሉ የሚሏቸውን ሀሳቦች ይዘው እየቀረቡ ይገኛሉ ማለት ነው። ከዛ ባለፈ ግን ከሰሞኑ አሜሪካ አዲስ የብሔራዊ ደህንነት ማዕቀፍን ይፋ አድርጋለችና በዚህ ውስጥ የአውሮፓ ሀገራትን በጣም በከፍተኛ ደረጃ ለራሳቸውም ለሌሎችም ሀገራት ከፍተኛ የደህንነት ችግር እየፈጠሩ ነው ስትል አንስታለች። እንግዲህ ከዚህ መካከል አንደኛ የህገወጥ ስደተኞች ጉዳይ ተነስቷል። ከዛ ባለፈ ግን ለምሳሌ አንዳንድ ጉዳዮች የሚፈቱበት ዲፕሎማሲያዊ መንገድ በአውሮፓ ሀገራት በኩል የሚታይበት መንገድ የተለየ ነው ብለዋል። በእርግጥ እሳቸው የሚመሯት ሀገር አሜሪካ የኔቶ አባል ብትሆንም ለምሳሌ የሩሲያ ዩክሬን ጉዳይ የግዛት ጥያቄዎች ይነሱበታል። ከዛ ባለፈ ደግሞ ሁለቱ ሀገራት የተመሳሳይ ቋንቋ የሚናገሩ ህዝቦች አሏቸውና የሩሲያኛ ቋንቋ ተናጋሪ የሆኑ ዜጎች በዩክሬን ውስጥ የሚገኙ ጫና ይደርስባቸዋል የሚል ጥያቄ ታነሳለችና እነዚህን መሰል ጥያቄዎች በንግግር በዲፕሎማሲ መፍታት ሲቻል ወደ ጦርነት ከተገባ በኋላ የኔቶን ጦር ማስጠጋት ሌሎችም ጉዳዮች እንግዲህ ጦርነቱን እንዲያባብሱና ወደ ጦርነት እንዲገባ የሚያደርጉ ናቸው ብለዋል። በዛ ላይ ደግሞ ሩሲያ ከአውሮፓውያን ሀገራት በጣም በጠነከረ አቋም ላይ እንደሆነችም የተገነዘቡት አይመስሉም ብለዋል። ይህ እንግዲህ ሀብታሙ አስቀድመም ስታነሳው ነበረ በሩሲያ በኩል ተቀባይነት ያገኘ ነው። እነሱም ይላሉ አይደል በተደጋጋሚ እስከ ጀርመን፣ እንግሊዝ፣ ፈረንሳይ የመሳሰሉት ሀገራት በተደጋጋሚ በገንዘብም ይሁን በጦር መሳሪያ ለዩክሬን ድጋፍ ያደርጋሉና ይህን ተከትሎ ሩሲያ ከአውሮፓ ሀገራት ጋር ጭምር ወደ ጦርነት ውስጥ እንዳይገባ የሚል ማስጠንቀቂያም በተደጋጋሚ ትሰጥ ነበረ። ዶናልድ ትራምፕም በተዘዋዋሪ ያነሱት ይህንን ይመስላል። ያላቸው የደህንነት ስርዓት እንግዲህ ይህንን ያገናዘበ እንዳልሆነ ነው ያነሱት። ከህገወጥ ስደት ጋር በተያያዘም ሰፋ ያለ ትንታኔን አንስቷል። አዲሱ ብሔራዊ የደህንነት ስልታ ማለት ነው። ይህን ተከትሎ ግን የአውሮፓ ሀገራት የአውሮፓ ህብረት ኮሚሽንን ጨምሮ የተቀበሉበት መንገድ ብዙ እያስባለ ይገኛል። የአውሮፓ ህብረት ምክር ቤት በምክር ቤቱ አፈ ጉባኤ በኩል አንቶኒዮ ኮስታ በኩል ለዚህ ምላሽ ሰጥቷል። አሜሪካ በአውሮፓ ሀገራት ላይ ምንም የሚመለከታት ነገር የለም የሚለው የመጀመሪያው ምላሻቸው ሆኗል። ከዛ ባለፈ ደግሞ በደህንነት ስልቶቻችን ላይ ጭምር በዚህ ልክ አስተያየት መስጠት አትችልም፣ በአሜሪካ የምንመራ አይደለንም ብለዋል። ይሄ እንግዲህ ምናልባትም የዓለም የፖለቲካ ስርዓት ከጊዜ ወደ ጊዜ ምን አይነት ለውጥ እያመጣ እንደሄደ የምንመለከትበት ጭምር ነው ብለን መመልከት እንችላለን። እንግዲህ ከአውሮፓ ህብረት ምክር ቤት አፈጉባኤ ባለፈ ደግሞ እንደ ፍሬድሪክ ሜርዝ ያሉ የጀርመኑ ቻንስለርን ጨምሮ ማለት ነው የተለያዩ ሀገራት መሪዎችም በዚህ ላይ አስተያየት እየሰጡ ይገኛሉ። በአሜሪካ እንግዲህ በዚህ ልክ ጣልቃ ልትገባ አትችልም በአውሮፓውያን ሀገራት ላይ የሚል ጉዳይ እያነሱ ይገኛል። እንግዲህ ይህን አይነት መከፋፈል የፈጠረው በተለይ ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ የሩሲያ ዩክሬን ጦርነት ነው። እሳቸው ለዚህ ይሆናል ያሉትን ባለ 28 ነጥብ የሰላም ስምምነት ያመጣል ብለው ያሰቡትን የድርድር ማዕቀፍ አምጥተዋል። ከሰሞኑ እንደውም የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪን ያመጣውትን ሀሳብ በአግባቡ አልተረዳውም ሲሉ እንደተናገሯቸውም እናስታውሳለን እና ያ ያመጡት የሰላም ስምምነት ማዕቀፍ ምናልባት በሁለቱ ሀገራት መካከል ሰላም የሚያወርድ ከሆነ ዶናልድ ትራምፕ በተደጋጋሚ እንደሚሉት ምናልባት ትልቁን የዓለም ጦርነት ሊያስቆሙት ይችላሉ። እሳቸው በእርግጥ በርካታ ጦርነቶችን አስቁም ያለው የሚል አሁንም ጥያቄ ያነሳሉ። የኖቤል ፕራይዝንም ጭምር በዛ ነው የሚጠይቁትና እንግዲህ ምናልባት ይህ የባለ 8 ነጥብ የሰላም ስምምነት ማዕቀፍ የሚሳካ ከሆነ እውነትም ፕሬዚዳንት ዶናልድ ትራምፕ ትልቁን የዓለም ጦርነት እንደውም ደግሞ የተራዘመውን ከ2022 ጀምሮ አሁን 2026 የፈረንጆቹን አዲስ ዓመት ልንቀበር የቀናት እድሜን የቀሩትና ያንንም ሊያስቆሙ የሚችሉበት እድል እንዳለ ይነሳል። ትናንትና ፖለቲኮ ይዞት የወጣው ሀተታ በጣም ሰፊ ነው። የሁለቱን የአውሮፓ ህብረት አባል ሀገራትንና የአሜሪካንም ግንኙነት በስፋት የዳሰሰ ነበር። እሳቸውም ለፖለቲኮ የሰጡት ቃለ መጠይቅ በርካቶች ሲያጋሩት የነበረ ጉዳይ ነው። የመጨረሻውን መረጃችንን እንመልከት። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ከካቶሊኩ ሊቀ ጳጳስ
ሊዮ 14ኛ ጋር በትናንትናው ዕለት ውይይት አድርገዋል። በቫቲካን ተገኝተው እንግዲህ እሳቸው በዚህ ላይ በስፋት ሲያነሱት የነበረው ጉዳይ የዓለም እንግዲህ ያው በተለይ የሃይማኖት አባቶች ሰላምን ነው የሚሰብኩትና አሁንም የሰላም ጥረታቸውን እንዲቀጥሉ አንስተዋል። ከዛ ባለፈ ደግሞ ፖፕ ሊዮ ወደ ዩክሬን አቅንተው በዩክሬን ላይ የደረሰውን ጥፋት እንዲመለከቱ ሲሉ እንደዚሁ የጉብኝት ግብዣም አቅርበውላቸዋል ቮሎዲሚር ዜሌንስኪ። ከዛ ባለፈ አሁንም የአሜሪካ ጫና ከፍ ብሎ እንግዲህ ትከሻቸው ላይ እንዳለ የሚያሳብቅ ነገርም እንደዚሁ አንስተዋል። እሳቸው አሜሪካንና መሰል ሀገራትን እንደዚሁ ጦርነቱ በሰላም እንዲጠናቀቅ አሁንም ዩክሬን ላይ የሚያደርሱትን ጫና ቀነስ አድርገው የተሻለ የሰላም መንገድ እንዲያመጡ ፖፕ ሊዮ የተቻላቸውን እንዲያደርጉ እንደዚሁ ጥሪ ያስተላለፉበት ነበረ። በትናንትናው ዕለት በርካታ ሚዲያዎችን በስፋት ሲዘግቡት የነበረ ጉዳይ ነው። ፖፕ ሊዮ አሁንም እንግዲህ የሰላም መንገድ የተሻለ እንደሆነ አንስተዋል። ለዓለም ሰላም እንጸልያለን፣ ለዓለም ሰላም እንደዚሁ መልእክታችን እናስተላልፋለን ብለዋል እሳቸው ትናንትና በቢሮቸው ባነጋገሩበት ወቅት ማለት ነው። ነገር ግን ይሄ የተራዘመው ጦርነት እንግዲህ ጳጳስ ጭምር ተቀየረው አይደለ ህይወታቸው ካለፈ የመጀመሪያው ጳጳስ በኋላ ማለት ነው። እንግዲህ አሁንም በተደጋጋሚ የሰላም ጥሪ እየቀረበበት ይገኛል። ጦርነቱ ግን መቋጫውን አላገኘም። የዩክሬኑ ፕሬዝዳንት ምናልባት እንግዲህ አዲሱን ጳጳስም በዩክሬን ልንመለከታቸው እንችላለን ማለት ነው ግብዣቸውን ከተቀበሉ። ግን አሁንም በዋናነት የተነሳው ጉዳይ ምንድነው? ሰላም፣ የሰላም መንገድ የተሻለ ነው። የተራዘመ ጦርነት ለሁለቱም ሀገራት ይሄ ነው የሚባል ትሩፋት ያስገኘ አይደለም የሚለው በስፋት የተነሳበት ነበር። ዓለም አቀፍ ሚዲያዎች በስፋት ሲቀባበሉት ነበር። ለማለዳው ያስኳቸው የኢትዮ ስትሪም መረጃዎች ይመስላሉ። እናመሰግናለን። መልካም ቀን።